ሰው አንድ ቦታ ቁጭ ብሎ ሚስቱን በሶስት ፈትቼሻለሁ ቢ መዛሂቦች ሁሉ ምንድነው የሚሉት? ፈቷታል በሶስት። ኢብኑ ተይሚያ አይደለም አለ። አንድ ቁጭ ብሎ ከፈታ 10ም ቢላት እንደ አንድ ነው የሚቆጠረው። ዓለም ላይ ያለ ቤት ሁሉ አሁን ህይወቱን የጠበቀው በዚህ ፈትዋ። ይህ አባባል ምን ማለት እንደሆነ ታውቃላችሁ? አንድ ሰው ከፈታት ባለቤቱ ጋር ዝሙት በሆነ መልኩ አንድ ላይ ይቀጥሉ ብሎ እንደመናገር ነው። ምክንያቱም አንድ ሰው ባለቤቱን በአንድ ጊዜ በሶስት ፈታሁሽ የሚላት ከሆነ በሶስት እንደምትፈታ ሷሐባዎች በጠቅላላ በአንድ ድምፅ የተስማሙበት ጉዳይ ነው። ሰይዱና ዑመር ረዲየላሁ ዐንሁ በሶስት እንደምትፈታ ፈትዋ በሰጡበት ጊዜ ከሷሐባዎች መካከል አንድም የተቃወማቸው አልነበረም። ታላቁ ሷሐባ አብዱላህ ብኑ ዐባስ ረዲየላሁ ዐንሁማ በሶስት ትፈታለች ብለው የሰጡትን ፈትዋ 8 የሚሆኑ ተማሪዎቻቸው እንዳስተላለፉት አልኢማሙ አልበይሀቂ ሱነናቸው ላይ ዘግበውት እናገኛለን። ከሷሐባዎች በኋላ የመጡትም እነዚያ ታላላቅ የመዝሀብ ዑለማዎች አልኢማሙ አቡ ሐኒፋ፣ አልኢማሙ ማሊክ፣ አልኢማሙ ሻፊዒ፣ አልኢማሙ አሕመድ ሪድዋኑላሂ ዐለይሂም አጅመዒን ሁሉም በአንድ ድምፅ በሶስት ትፈታለች ብለው ፈትዋ ሰጠው እናገኛለን። ከዚያ በኋላ የመጡ ዑለማዎችም ኪታቦቻቸው ላይ ሁሉም በአንድ ድምፅ በሶስት እንደምትፈታ የዑለማዎች የጋራ ስምምነት እንዳለበት አስፍረው እናገኛለን። ለምሳሌ አንደኛ አቡበክር ኢብኑል ሙንዚር አልኢጅማዕ በተሰኘ መጽሐፋቸው ገጽ 103 ላይ፣ ሁለተኛ ሙወፈቁዲን ኢብኑ ቁዳመት አልሐንበሊ የተባሉት አልሙግኒ በተሰኘ ኪታባቸው ቅጽ 8 ገጽ 408 ላይ፣ ሶስተኛ አቡልወሊድ ኢብኑ ሩሽዲን አልጀድ አልማሊኪይ የተባሉ የሚታወቁት አልሙቀዲማት በተሰኘ ኪታባቸው ገጽ 365 ላይ፣ አራተኛ አልሓፊዝ ኢብኑ ሐጀር ፈትሑል ባሪ በተሰኘ ኪታባቸው ቅጽ 9 ገጽ 365 ላይ፣ አምስተኛ ተቂዩዲን ሱብኪይ አዱረቱል ሙድያህ በተሰኘ ኪታባቸው ከገጽ 22 እስከ ገጽ 23 እንዲሁም ሌሎች በርካታ ዑለማዎች በሶስት ትፈታለች የሚለው የዑለማዎች የጋራ ስምምነት እንዳለበት ኪታቦቻቸው ላይ አስፍረው እናገኛለን። አቡልወሊድ ኢብኑ ሩሽዲን አልጀድ እየተባሉ የሚታወቁት ታላቅ ዓሊም አልሙቀዲማት በተሰኘ ኪታባቸው ቅጽ 1 ገጽ 502 ላይ ምን ይላሉ? ወሃዛ መዝሀቡ ጀሚዕል ፉቀሃኢ ወዓመቲል ዑለማ፣ በሶስት ትፈታለች የሚለው አካሄድ የሁሉም ዑለማዎች መንገድ ነው ይላሉ። ላ የሽዙ ፊ ዛሊከ ዐንሁም ኢላ መን ላ ዩዕተዱ ቢኺላፊሂ ሚንሁም፣ በዚህ አካሄድ የሚያፈነግጥ ማንም የለም ንግግሩ ግምት ቦታ የማይሰጠው ሰው ካልሆነ በቀር ይላሉ። አቡል ዐባስ አሕመድ ብኑ ሙሐመድን አሳዊ የተባሉ የሚታወቁት ታላቅ ዓሊም ተፍሲሩል ጀላለይን ላይ ማብራሪያ ባስቀመጡበት ኪታባቸው ላይ ቅጽ 1 ገጽ 107 ላይ ምን ይላሉ? ወሃዘል ሙጅመዑ ዐለይህ፣ በሶስት ትፈታለች የሚለው የዑለማዎች የጋራ አቋማቸው ስምምነታቸው ነው ይላሉ። አመል ቀውሉ ቢአነ ጠላቀ ሰላሰ ፊ መረትን ዋሒደትን ላ የቀዑ ኢላ ጠልቃ፣ በአንድ ጊዜ በሶስት ፈትቻለሁ ያለ ሰው አንድ ፍች ብቻ ነው የሚወድቅበት የሚለው አባባልማ አለም ዩዕረፍ ኢላ ሊብኒ ተይሚየተ ሚነል ሐናቢላ ይላሉ። የሐንበሊ መዝሃብ ተከታይ ነኝ ከሚለው ከብኑ ተይሚያ እንጂ ከማንም አይታወቅም ይላሉ። ወቀድ ረደ ዐለይህ አኢመቱ መዝሀቢሂ፣ የሐንበሊ መዝሀብ ዋና ዋና መሪዎች ደግሞ ይህን አባባሉን ውድቅ አድርገውበታል ይላሉ። ከዚያም መጨረሻ ላይ ሲደመድሙ ምን ይላሉ? ሐታ ቃለ ልዑለማኡ ኢነሁ ዳሉል ሙዲል፣ ዑለማዎች ይህ ኢብኑ ተይሚያ ጠማጥማሚ ነው ብለው ተናግረዋል ሲሉ ይደመድማሉ ንግግራቸውን። ታዲያ ውድ ወንድሞችና እህቶቼ እነዚህ ሁሉ ዑለማዎች በአንድ ድምፅ ተስማምተው በሶስት ትፈታለች ብለው የሰጡትን ፈትዋ ትቶ ከሙስሊሞች ስምምነት ያፈነገጠውን የኢብኑ ተይሚያ ንግግር ወስዶ በሶስት የፈታት ሚስቱ ጋር አብሮ በሐራም የሚቀጥል አላህን የሚፈራና ለአኺራው የሚጨነቅ አይደለም። በጣም የሚያሳዝነው ግን ውድ ወንድሞችና እህቶቼ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወመን ሸዘ ሸዘ ኢለናር፣ ከሙስሊሞች ጀማዓ የሚያፈነግጥ ሰው ወደ ጀሃነም የሚወስደውን መንገድ ይዟል ብለው ካወገዙ በኋላ ይህ ያሲን ኑሩ ከሙስሊሞች ስምምነት ያፈነገጠውን ኢብኑ ተይሚያን ሞዴል አድርጎ ማቅረቡ ነው። አላህ ስብሓንሁ ወተዓላ በጭፍን ተከታይ ከመሆን ይጠብቀን። ባረከላሁ ፊኩም።